ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። እንዴት ናችሁ? እንዴት አላችሁ? የተወደዳችሁ ስለ ማንቸስተር ሲቲ አዲስ ፈራሚ ስለ አንቷን ሴሜኞ ጥቂት እናንሳ። በሁለቱ ለማንቸስተር ሲቲ ባደረጋቸው የመጀመሪያ ጨዋታዎች ጎል አስቆጥሯል። ባለፈው በኤፍኤ ካፕ ኤግስተር ሲቲ የሚባለውን ቡድን ባሸነፉ ጊዜ 10-1 ጨዋታው ላይ ጎል አስቆጥሯል። የመጨረሻ ኳስም አቀብሏል። ደግሞ ከኒውካስል ጋር በተደረገው የሊግ ካፕ የፍጻሜ ግማሽ የመጀመሪያ ጨዋታ በሴንት ጄምስስ ፓርክ አንድ ጎል አስቆጥሯል። በእውነቱ ሁለት መሆን ነበረበት። በጣም አወዛጋቢ ውሳኔ ነው በአርቢትሮቹ በክሪስ ካቫናግ በቪአር ረዳቶቻቸው በኩል የተወሰነው። ስለዚህ በሁለቱ ጨዋታዎች 3 ጎሎች ሊኖሩት በተገባ ነበር ማለት ነው። የመጨረሻ የቦርንመዝ ጨዋታውን ባደረገም ጊዜ ከቶተናም ጋር በ94ኛው ደቂቃ ገደማ ቶተናም ላይ የማሸነፊያ ጎል አስቆጥሮ ነበር። ስለዚህ ባለፉት 3 ተከታታይ ጨዋታዎች ለቀድሞ ክለቡ ቦርንመዝ ደግሞ ለአዲሱ ማንቸስተር ሲቲ ጎሎች አስቆጥሯል። በሁለቱም የሲቲ ጨዋታዎች ላይ የጨዋታው ኮከብ ተብሎ ተመርጧል። የጃንዋሪ የዝውውር ገበያ ከመከፈቱ በፊት ዝውውር ገበያው ላይ ከፍተኛ ትኩረት በማግኘት ቀዳሚ ተጫዋች ይሆናል የሚል ግምት ነበር። ምክንያቱም ከሲቲ በተጨማሪ ዩናይትድ፣ ሊቨርፑል፣ ቶተንሃም፣ ቼልሲም ለጥቂት ጊዜም ቢሆን ወዲያው ከዝውውሩ ቢወጣም ደግሞ ተጫዋቹ የአርሰናል ደጋፊ መሆኑን ስለተናገረ በአርሰናል እንኳ በጣም ብዙ የማጥቃት ተጫዋቾች ስላሉ በስኳድ ውስጥ ቦታ የሚኖረው አይመስልም። ብዙ አማራጮች አሉት አርቴታ አንዱን ተጫዋች ካልሸጠ በስተቀር እና ለጊዜው ወደ አርሰናል የመሄዱ እድል ጠባብ እንደነበር የታወቀ ነበር በጊዜው። ወደ ሲቲ ግን መጣ መጨረሻ ላይ እና እንደው በእናንተ ግምት በዋንጫ ፍክክር ውስጥ ለውጥ ሊፈጥር የሚችል ተጫዋች ይመስላችኋል? አሁን የ6 ነጥብ ልዩነት አለ። በሳምንቱ መጨረሻ ቅዳሜ ዕለት በማንቸስተር ደርቢ በኦልትራፎርድ ከማንቸስተር ዩናይትድ ጋር ይጫወታል። የመጀመሪያ ፕሪሚየር ሊግ ጨዋታ ይሆናል ማለት ነው። ይሄ ተጫዋች በማንቸስተር ሲቲ ተጫዋችነት በጃንዋሪ በጣም አስፈላጊ ዝውውር ተብሎ ታስቦ ነው እንግዲህ ሲቲ ከዝውውር የውል ማፍረሻው ገንዘብ በላይ ከፍሎ ነገር ግን ክፍያውን ስትራክቸር አድርጎ ወይም በአመታት ውስጥ እንዲከፈል በመስማማት ተጫዋቹን ያመጣው። እዛ በነበረበት ጊዜ በቦርንመዝ እንግዲህ የመጨረሻው ፋይናል አክት እንዳልኩት ከ11 ተከታታይ ጨዋታ ድል አልባ ጉዞ በኋላ ቦርንመዝን አሸናፊ አድርጎ ነው 96ኛው ደቂቃ ላይ ነው እንዲያውም ጎሉን ያስቆጠረው እና ፍጻሜው በጣም አምሮ ነበር የለቀቀው። በሲቲ ደግሞ ጅማሬው እንደዚሁ በጣም የተዋበ ሆኗል። ቦርንመዝ በተቻለ መጠን ተጫዋቹን እስከ ጃንዋሪ 10 ባለው ጊዜ የውል ማፍረሻውን የሚከፍል ክለብ እስከመጣ ድረስ ተጫዋቹን የመልቀቅ ግዴታ ነበረበት። ነገር ግን ዝውውሩ እስኪጠናቀቅ ድረስ የተጫዋቹን እንጥፍጣፊ የመጠቀም ፍላጎት ነበረው። እስከ መጨረሻው ጨዋታ ድረስ ተጫዋቹን የማቆየት እድል እንደሌላቸው ቢያውቁም ነገር ግን ወደ ሌላ ክለብ እስኪዘዋወር ድረስ በጣም አስደናቂ በጣም ወሳኝ ተጫዋች በመሆኑ የተነሳ የአንዶኒ ኢራዮላ ቡድን እስከ መጨረሻው ጨዋታ ድረስ ተጫዋቹን አቆይቶታል። ዝውውሩ እስኪጠናቀቅ ባለው ጊዜ አንዳንድ ክለቦች ወደ ሌላ ክለብ ሊጓዝ እየተደራደረ ያለ ተጫዋች ቀልቡ እኛ ጋር አይደለም በሚል ምክንያት የማያሰልፉበት ጊዜ እንዳለ እናውቃለን። መቼስ ግን የተጫዋቹን ሜንታሊቲም ያሳያል አይደለም። እስካለ ድረስ የቦርንመዝ ተጫዋች እስከሆነ ድረስ ኮንትራት እዛ እስካለው ድረስ ዝውውሩ እስኪፈጸም ድረስ ደሞዙ ከፋዩ ቦርንመዝ መሆኑ እስካልቀረ ድረስ ተጫዋቹ ያለውን ሁሉ የሰጠ ተጫዋች ነው። አንዳንድ ተጫዋቾች ዝውውር ፎርስ ለማድረግ ምን ያህል ርቀት እንደሚሄዱ እናውቃለን። ልምምድ አንሰራም ብሎ ማመፅን ጨምሮ ማለት ነው። ይሄኛውን ሜንታሊቲ ጓርዲዮላ የሚወደው ይመስለኛል። ተጫዋቹ ያለውን የፕሮፌሽናል ጠባይ ስራ የማክበር ጠባይ የሚወደው ይመስለኛል። ያንን ሜንታሊቲ ነው ትላንትና ከጨዋታው በኋላ ቤርናርዶ ሲልቫም በጣም ጥሩ ተጫዋች ብቻ ሳይሆን በጣም ጥሩ ሰው እዚህ ካለው ከባቢ ጋር በስብስብ ውስጥ ካለው ምግባር ጋር የሚጣጣም አይነት ተጫዋች ብሎ ያደነቀው ለዚህ ነው። አሁን የ6 ነጥብ ልዩነት አለ በአርሰናልና በሲቲ መካከል። ቀላል የነጥብ ልዩነት አይደለም 6። ነገር ግን ማንቸስተር ሲቲ የምናውቀው አንድ ታሪክ በሁለተኛው የውድድር ዘመን አጋማሽ ይሄኛው ቡድን ያንን ማድረግ ይችላል አይችልም መልስ መስጠት አለበት። ምክንያቱም ባለፉት 3 ተከታታይ ጨዋታዎች ቡድኑ በጣም አስፈላጊ 6 ነጥቦች ጥሏል። ከሰንደርላንድ ጋር፣ ከቼልሲ ጋር፣ ከብራይተን ጋር
በአርሰናልና በሲቲ መካከል ያለው ልዩነት ማለት ነው 6 ነጥብ። አሁን ለዚህ ነው ባለፈው ከብራይተን ጨዋታ በኋላ ሴሜኞ መፈረሙ ማይቀር ከሆነ በዲሴምበር መጨረሻ ተጫዋቹ ወደ ሲቲ እንደሚሄድ ታውቋል። ተጫዋቹም ፍላጎት ወደ ሲቲ መሄድ ብቻ እንደሆነ ተረጋግጦ ነበር። ለምን አስቀድመው ዝውውሩን አላቀላጠፉትም? ምክንያቱም በእነዚህ ጨዋታዎች ላይ ዲፍረንስ ሜከር ሊሆን ይችል ነበር የሚል አስተያየት ሰጥቼ ነበር። ምናልባት አንደኛውን ፕሮግራም ይሄንን ከብራይተን በኋላ የሰራነውን ፕሮግራም ተከታተላችሁ እንደሆን ምክንያቱም አሁን ከመጣ በኋላ የምናየውን የኤግስተር ሲቲን እንኳን የኤግስተር ሲቲ ስለሆነ እንለው ይሆናል፣ ግን በኒውካስል ሜዳ በሴንት ጄምስስ ፓርክ የነበረው ኢምፓክት ምን ያህል በነዛ ታይት ጨዋታዎች ላይ ልዩነት ሊፈጥር ይችል እንደነበር የሚያሳይ ነው። ምክንያቱም ሲቲ በወጥነት ሃላንድ ጎል በማያስቆጠርበት ጊዜ ጎል የሚያስቆጥር ሌላ ተጫዋች ብዙ የለውም። ኮንሲስተንትሊ ማለት ነው። ለምሳሌ የሆነ ሆት ስትሪክ የሚሉት አለ። ፎደን የሆነ ሰሞን በተከታታይ ጎል ያስቆጥር ነበር። ቲዣኒ ሬንደርስ አንዳንድ ጊዜ ሼርኪ፣ አንዳንድ ጊዜ ሌላ ተጫዋች ግቫርዲዮል ወይ ሌላ ተጫዋች። ነገር ግን በወጥነት በሰከንድ ፊድል በሁለተኛ ጎል አስቆጣሪነት የምትተማመኑበት ሌላ ተጫዋች የለም። ድሮ ብዙ ነበሩት። በዚህኛው የውድድር ዘመን ግን ቢያንስ በዚህኛው ሲዝን ይህንን የሚያደርግ ተጫዋች የለም። ፎደን የሆነ ጊዜ 28 ጎል ያስቆጠረበት ሲዝን ነበር። ያንን አይነት ሚና የሚወጣ ተጫዋች ማለት ነው። ፎደን ያንን ማድረግ ይችላል። 7 የሊግ ጎል አለው። ትልቅ ነው። 9 ቁጥር ላልሆነ ተጫዋች ግን በሆነች አጭር የጊዜ ማዕቀፍ ውስጥ ነው ያንን ያደረገው እንጂ 5 ወር ወይ 6 ወር የሆነው ነው ሲዝኑ። ያንን ከሃላንድ በተጨማሪ ያለ ጎል የማስቆጠር ሸክም መሸከም የሚችል በወጥነት ያንን ማድረግ የሚችል ሌላ ተጫዋች የለውም። ወይም እነዛ ተጫዋቾች ወደ እንደዚህ አይነት ትራንስፎርሜሽን አልተሸጋገሩም። አሁን ዶኩ አስደናቂ ተጫዋች ነው፣ ግን የአስተማማኝ 15 ጎል ተጫዋች አይደለም። ለክንፍ ተጫዋች 15 ጎል ጥሩ ቁጥር ሊባል የሚችል ነው። ብዙ የሚሰጣቸው ጥቅሞች አሉ ከጎል ማስቆጠር ውጪ። ነገር ግን የሪላየብል የሆነ አስተማማኝ የሆነ የጎል አስቆጣሪ አይደለም። ለዚህ ነው ጓርዲዮላ ባለፈው መቼም ከሲቲ የምንጊዜም ታላላቅ ጎል አስቆጣሪዎች መካከል አንዱ ይሆናል ብዬ አልገምትም የሚል አስተያየት የሰጠው እና በእነዚህ ጨዋታዎች ላይ ሴሜኞ ቢኖር ኖሮ ይሄ የ6 ነጥብ ጋፕ ላይፈጠር ይችል ነበር። ለዚህ ነው በተቻለ መጠን ለምንድን ነው ጃንዋሪ 1-2 አካባቢ ዝውውሩ እንዲጠናቀቅ ያልሆነው? ቢያንስ ከነዛ 3 ጨዋታዎች በሁለቱ ለምንድን ነው እንዲጫወት ያልሆነው የሚል ጥያቄ ነበረኝ። ግን አንዳንዶቹ ድርድሮች ጊዜ የሚወስዱ ናቸው። ምንም እንኳ የውል ማፍረሻ ቢኖረውም ግን በአንድ ጊዜ 63 ሚሊዮን ፓውንድ መክፈል ደግሞ በተለይ በዚህ በፒኤስአር እና በፋይናንሻል ፌር ፕሌይ ዘመን በክለቦች ላይ የሚያመጣው ጣጣ ቀላል አይደለም። ስለዚህ ሲቲ ክፍያውን በተቻለ መጠን ሪስትራክቸር ለማድረግ የግድ መደራደር ነበረበት። ከ63 ሚሊዮን ፓውንድ በላይ ነው የሚከፍለው። ነገር ግን በብዙ የክፍያ ምዕራፎች ነው የሚከፍለው። ይሄ ኢንስቶልመንት በሚሉት ማለት ነው። ግን ስፖርታዊ ምክንያቱን ብቻ ካያችሁት በነዚያ ጨዋታዎች ቢኖር ኖሮ ልዩነት ሊፈጥር ይችል የነበረ ተጫዋች ነው። የተለያየ ቦታ መጫወት የሚችል ተጫዋች ነው። ይሄ ፍሮንት ስሪ በሚባለው በሶስቱ የማጥቃት ቦታዎች በቀኝ ክንፍ፣ በግራ ክንፍ፣ በሴንትራል ቦታዎች በሶስቱም ቦታዎች መጫወት የሚችል ተጫዋች ነው። ትራንስፈር ማርኬት የሚባለው በዝውውር ላይ ስፔሻላይዝ አድርጓል በሚባለው ድረገጽ ላይ ብትመለከቱ በፕሪሚየር ሊግ ይሄ ተጫዋች ከ97 የፕሪሚየር ሊግ ጨዋታዎች መካከል 46ቱን በቀኝ ክንፍ 37ቱን በግራ ክንፍ ነው የተጫወተው። በሁለቱም ቦታዎች እንዴት መጫወት እንደሚችል ያሳያቸዋል። አሁን ከኤግስተር ሲቲ ጋር በነበረው ጨዋታ በግራ በኩል ነው የተጫወተው። ከኒውካስል ጋር በነበረው ጨዋታ በቀኝ በኩል ነው የጀመረው። ከዶኩ መውጣት በኋላ ደግሞ በግራ በኩል ነው የተጫወተው እና አንዳንድ ተጫዋቾች በክንፍ በመስመር መቀየር ምክንያት የአንግል ባያዝ ስላላቸው የበለጠ የሚመቻቸው ቦታ ስላለ ብቃታቸው ሲዋዥቅ ልታዩት ትችላላችሁ። ለምሳሌ ዶኩን ወደ ቀኝ ብትወስዱት በቀኝ ክንፍ በኩል በሬን እንደተጫወተ አስታውሳለሁ። በጣም ጥሩ ተጫዋች ነው፣ ዳይሬክት ነው። ግን የበለጠ የሚስማማውና የበለጠ አደገኛ የሚሆነው ግን በግራ በኩል ሲጫወት አንግል እያጠበበ ሲገባ የቀኝ እግሩን የበለጠ ዲያጎናል መጠቀም በሚችልበት መስመር ሲጫወት ነው። ስለዚህ የአንግል ወይም የመስመር ባያዝ አለበት፣ የሚመርጠው ባያዝ አለ። ይሄኛው ተጫዋች ግን የሁለት እግር ተጫዋች ነው። ደንበኛ አምቢፔዳል ነው፣ አምቢዴክስትሪሲቲ ይሉታል እነሱ። የሁለት እግር ተጫዋች መሆን ማለት ነው። በሁለቱም ክንፎች በኩል የአንግል ባያዝ ሳይኖርበት መጫወት የሚችልበት አንደኛው ምክንያት ይሄ የሁለት እግር ተጫዋች የመሆኑ ነገር ነው። በሁለቱም እግሩ በተመጣጣኝ ብቃት መጫወት የሚችል ተጫዋች መሆኑ ነው። ተመሳሳይ ተጫዋች አለው ሲቲ፣ ምንም እንኳ ፕሮፋይሉ የተለየ ቢሆንም። ስለ ራያን ሼርኪም ስናነሳ ተመሳሳይ ነገር ብያለሁ። የአንግል ባያዝ የለበትም። በሁለቱም በኩል መጫወት ይችላል። ያው ሲቲ በቀኝ በኩል ወይም በቀኝ በኩል ያለ 8 ቁጥር ወይ በቀኝ በኩል አድልቶ የሚጫወት 10 ቁጥር አድርጎ ነው ብዙ የሚጠቀምበት። ነገር ግን በሊዮን በነበረበት ጊዜ በቀኝም በግራም በኩል እና ሴንትራል ቦታዎችም ላይ መጫወት የሚችል የአንግል ባያዝ የሌለበት ነው። በቀኝ እግሩም በግራ እግሩም መሮጥም ድሪብል ማድረግም ሹት ማድረግም የሚችል ተጫዋች ነው። ይህ ደግሞ ለተጋጣሚ ተጫዋቾች አንፕሪዲክተብል ያደርገዋል፣ የማይተነበይ ያደርገዋል። በዚህ በኩል ነው የሚሮጠው ልትሉ አትችሉም። ሁለቱንም እግሩን
መጠቀም ስለሚችል በሁለቱም ፍላንኮች ላይ አደገኛ መሆን ስለሚችል አንቷን ሴሜኞም ልክ እንደዚህ አይነት ተጫዋች ነው። ይሄ ብቻ ይነግራቸዋል። ከ97 የፕሪሚየር ሊግ ጨዋታዎች 46ቱን በቀኝ 37ቱን በግራ በኩል መጫወቱ፣ በሙከሮቹም እንደዚሁ ነው። ከ2022-23 የውድድር ዘመን ጀምሮ እስከ 2025 መጨረሻ ድረስ በካሌንደር ዓመት ማለት ነው ተጫዋቹ 243 ሙከራዎች ነበር ያደረገው። 133ቱን በግራ እግሩ 95ቱን በቀኝ እግሩ ነው የሞከረው። ስለዚህ ቴክኒካል ችሎታውን ያሳያቸዋል። ይሄ ግን ደግሞ ከእንደዚህ አይነት በቁጥር ከመግለጽ ባሻገር በአይንም የሚስተዋል ነገር አለ። የምንወዳቸው እግር ኳስ ጨዋታ ስናይ ወደ በወንበራችን ጫፍ በኤክሳይትመንት የሚያስጠጉን አይነት እነሱ ኤግዚለሬቲንግ የሚሏቸው እንዲህ አይነት ተጫዋች ነው። ኃይለኛ ፍጥነት፣ ከፍተኛ አትሌቲሲዝም፣ የሚገርም ኤነርጂ፣ ከፍተኛ የድሪብሊንግ ችሎታ፣ የሹት የማድረግ ችሎታ ያለው ተጫዋች የምንወዳቸው አይነት እግር ኳስ ውስጥ ኤክስፕሎዥን መጨመር የሚችሉ ተጫዋቾች አሉ። እንደዚህ አይነት ተጫዋች ነው። በቅርብ ጊዜ ከፉልሃም ጋር ያስቆጠረው አንድ የአቻነት ጎል ነበር። ሁለት ተጫዋቾችን ከጥቅም ውጭ አድርጎ ያስቆጠረው በጣም አስደናቂ ጎል። አንዳንዶቹ ጎሎቹ በጣም የተለዩ ናቸው። እንደ ክንፍ ተጫዋች ይሁን እንጂ ከባለፈው የውድድር ዘመን መነሻ ጀምሮ ከ2024-25 የውድድር ዘመን ጀምሮ ከቦርንመዝ ለቆ ወደ ሲቲ እስከተጓዘበት ጊዜ ድረስ 8ኛው ብዙ ጎል ያስቆጠረ ተጫዋች ነው። በዚያ ጊዜ ውስጥ 21 ጎል አስቆጥሯል። ግን ከሲቲ ተጫዋቾች ጋር ብቻ የምናነጻጽረው ከሆነ ከባለፈው የውድድር ዘመን ጀምሮ እስከዚህኛው የውድድር ዘመን አጋማሽ ድረስ በአንድ ሲዝን ተኩል ገደማ ሃላንድ ብቻ ነው ከሱ የበለጠ ጎል ያስቆጠረው ከሌሎቹ የሲቲ ተጫዋቾች ጋር የምናነጻጽረው ከሆነ። ነገር ግን በሌሎች የፕሪሚየር ሊግ ቡድኖች ውስጥ የሚጫወቱ የበለጠ ከፍ ያለ ግምት የሚሰጣቸው የፕሪሚየር ሊግ ስታሮች የሚባሉ ተጫዋቾች በዛ ጊዜ ውስጥ ከሱ ያነሰ ጎል አስቆጥሯል። ብሩኖ ፈርናንዴዝ፣ ሞርጋን ሮጀርስ፣ ኮል ፓልመር አይነቶቹ ተጫዋቾች በአንድ ሲዝን ከግማሽ ከአንቷን ሴሜኞ ያነሰ ጎል ነው ያስቆጠረው። በጣም ጥሩ ጎል አስቆጣሪ ነው። እንደ ጎል ድል ፈጠራ ሲቲ ውስጥ ካሉት ከፎደን ከሼርኪ አይነት ተጫዋቾች ጋር ከፍተኛ የቻንስ ክሬሽን ያለው ተጫዋች አይደለም። ይሄኛው የበለጠ ሾት ቴከር የሚባል ብዙ የጎል ሙከራ የሚያደርግ አይነት ተጫዋች ነው። 8 አሲስት አለው ከባለፈው የውድድር ዘመን ጀምሮ እስከዚህኛው የውድድር ዘመን አጋማሽ ድረስ። ለክፉ የሚሰጥ ቁጥር አይደለም። ነገር ግን እንደ ክሬቲቪቲ ኃይለኛ ክሬቲቭ ተጫዋች የምትሉት አይደለም። ግን ሌላ አይነት ጥቅም የሚሰጥ ነው። የበለጠ የማጥቃት አንግል የሚጨምር በእንቅስቃሴ ውስጥ የሃላንድ ሁለተኛ አጥቂ ሆኖ መጫወት የሚችል እንደ ተደራቢ አጥቂ ሆኖ መጫወት የሚችል። ሌሎቹ ተጫዋቾች የበለጠ ንጹህ የክንፍ ተጫዋቾች ናቸው። ሳቪኞ ወይም ኦስካር ቦብ ወይም ጀረሚ ዶኩ። እነዚህ ይሄኛው ተጫዋች ግን የበለጠ እንደ ሁለተኛ አጥቂ። ለምሳሌ ታስታውሱ እንደሆነ ራሂም ስተርሊንግ በብቃቱ ከፍተኛ ደረጃ ላይ በነበረበት ጊዜ እንደ ሁለተኛ አጥቂም ጭምር ወደ ሴንትራል ቦታዎች እየመጣ ከአጉዌሮ ከጄሱስ ኋላ መጫወት የሚችል አይነት እንደ ሰከንደሪ ስትራይከር የሚሉት ወይም ተደራቢ አጥቂ እንለዋለን በአማርኛ። እንደዚህ አይነት ኃላፊነት መወጣት የሚችል የሃላንድን የጎል በርደን መሸከም የሚችል ነው። እንዲሁም አንድ በሲቲ ኢንሃውስ ሚዲያ የተሰራ ቪዲዮ አይታችሁ እንደሆነ በከፍተኛ ጎል አስቆጣሪነት ከኔ ጋር እየተፎካከረ ስለሆነ በቃ ፓስ አያደርግልኝም ማለት ነው ብሎ ሲቀልድ እናየዋለን። ሃላንድ የበለጠ ሾት ቴከር ነው ይሄኛው ተጫዋች። ይሄም ደግሞ አስፈላጊ ነው፣ ምክንያቱም ሌሎቹ አይነት ተጫዋቾች አሉት የበለጠ የንጹህ የክንፍ ተጫዋችነት ካራክተሪስቲክስ ያላቸው፣ ይህም እንደዛ ነው። ነገር ግን የበለጠ ወደ ሴንትራል ዞን መምጣት ከሃላንድ ኋላ መጫወት የሚችል ተጫዋች ስለሆነ እንጂ በክሬቲቪቲ ካያችሁት የዶኩን የፎደንን ወይም የሼርኪን ያህል የክሬቲቭ ቁጥር የለውም። ግን ፎደን ወይም አርሙሽ የማይወጡትን የሰፖርት ስትራይከር ኃላፊነት መወጣት የሚችል አይነት በጣም አስደናቂ ተጫዋች ነው። ሲቲ በቅርብ ጊዜ እኔ አንዳንዶቹ ዝውውሮች ላይ በሚገባ ተሳክቶለታል ብዬ ለማሰብ ያስቸግረኛል። ምሳሌ ካልቨን ፊሊፕስ ዝውውር፣ የኢልካይ ጉንዶዋን ዝውውር፣ በቅርብ ጊዜ የተፈጸሙ አንዳንድ ዝውውሮች አሉ በተሟላ ሁኔታ ስኬታማ ለማለት የሚያስቸግሩ። መጥፎ ናቸው ማለት ሳይሆን ግን በመጀመሪያዎቹ የጓርዲዮላ ዓመታትም ግን ሲቲ ደግሞ በሲቲ ፉትቦል ግሩፕ ከተያዘበት ጊዜ ጀምሮ የተፈጸሙትን አብዛኞቹን ዝውውሮች ካያችሁ ገንዘብ ኢንቨስት ማድረግ ብቻ ሳይሆን በደንብ በዲዩ ዲሊጀንስ የሚፈጸሙ ዝውውሮች፣ በደንብ በትጋት በምልመላ በዴታ በቪዥዋል ኦብዘርቬሽን በእነዚህ ሁሉ የሚፈጸሙ ዝውውሮች ነበሩ። አንዳንዶቹ ግን ጥሩ ምልክት እያሳዩ ያሉ ዝውውሮች አሉ። እንግዲህ ያው መጀመሩ ስለሆነ ብዙ አስተያየት ለመስጠት ያስቸግራል። ግን አንቷን ሴሜኞ ዝውውር በዛ መካከል ሊመደብ የሚችል አይነት ዝውውር ይመስላል። ዘግይቶ የጎመራ ተጫዋች ልትሉ ትችላላችሁ። ኮቪድ ዓለምን እንደዛ ባስደነገጠ ጊዜና በተለይ
በተለይ በምዕራቡ ዓለም ሁሉንም እንቅስቃሴ ቀጥ ባደረገ ጊዜ እግር ኳሱም ተመልካች አልባ በሆነ ጊዜ በስቴዲየም ውስጥ ያኔ በሶስተኛ ዲቪዚዮን ይጫወት የነበረ ነው። ሰንደርላንድ ያኔ በሊግ ዋን ነበር የሚጫወተው። የሰንደርላንድ ተጫዋች ነበር፣ ግን በብዙ ክለቦች ውስጥ ሞክሮ ያልተሳካለት አይነት ተጫዋች ነው የነበረው። በእድሜ ገና ነው፣ 20ዎቹ አጋማሽ ላይ ገና ወደ ፒክ ይርስ እየተንደረደረ ያለ ነው። 25 ዓመቱ መሰለኝ። በእድሜ ገና ነው። ነገር ግን እንደዚህ አይነት ትኩረት ውስጥ ለመግባት ጥቂት ጊዜያት አስፈልገውታል። እንደምታውቁት አሁን ያለን የኢንፎርሜሽን መጠን በጣም ከፍተኛ ስለሆነ አንድ ተጫዋች በ16 በ17 ዓመቱ ትልቅ ሾክ ዌቭ ይፈጥራል አይደል? ለምሳሌ ራያን ሼርኪ እንደዛ ነበር። ስለ ሼርኪ ከሰማሁ 8 ዓመት አይሆነኝም 7 8 9 ዓመት ሊሆነኝ ይችላል። ምክንያቱም ከ14 ከ15 ዓመቱ ጀምሮ በፈረንሳይ ሚዲያ በተለይ በሊዮን ደጋፊዎች አዲስ እየመጣ ያለ ሱፐርስታር ተደርጎ ይቆጠር ስለነበር፣ ስለዚህ እንዲህ አይነቶቹን ተጫዋቾች ቶሎ እናውቃቸዋለን። ሴሜኞ ግን መታገስ ነበረበት እና የሊግ እርከኖች የተሸጋገረ ነው መጨረሻ ላይ ወደ ትልቁ ሲቲ የመጣው። ለዚህ ነው ሌት ብሉመር የሚባለው። ከብዙ የክንፍ ተጫዋቾች የሚለይ አንድ ነገሩ ረጅም ነው በጣም ለክንፍ ተጫዋች ማለት ነው። ሜትር ከ85 ነው። ኢምፖዚንግ ነው እንዲሁ ስታዩት። በጡንቻ የዳበረ ነው። አትሌቲክ ነው። አስደናቂ ጨራሽ ነው እና ግሩም ተጫዋች ነው እና እንዳልኩት በሁለቱም ክንፎች በኩል የሚጫወት አይነት ተጫዋች ነው። 53% በግራ በኩል 43% በቀኝ በኩል የተቀረውን በሴንትራል ቦታ መጫወት የሚችል ነው። አንድ ቃለ ምልልስ ላይ አንዳንድ ሰዎች የግራ እግር ተጫዋች መስላቸዋለሁ፣ እኔ ግን የቀኝ እግር ተጫዋች ነኝ ብሎ መልሷል። ይሄ የተጫዋቹ የሁለት እግር ተጫዋችነት የሚያሳይ አይነት ተጫዋች ነው። እንግዲህ ያለፉትን 12 የፕሪሚየር ሊግ ጎሎችን ብታዩ ይህንን ምን እያልኩ እንደሆነ ይነግራችኋል። 6ቱን በቀኝ 6ቱን በግራ ያስቆጠረ ተጫዋች ነው እና ብዙ ይሞክራል። ቅድም ያልኩት ስለ ሾት ቮሊዩም ያነሳሁት ለዚህ ነው። ባለፈው የውድድር ዘመን የእሱን ያህል ብዙ የጎል ሙከራ ያደረገ ተጫዋች በፕሪሚየር ሊግ አልነበረም። 125 የጎል ሙከራ ነው ያደረገው፣ 11 ጎል ነው ያስቆጠረው። ስለዚህ በየብዙ ሙከራው ነው አንድ ጎል የሚያስቆጥረው ግን የሾት ቮሊዩም በጣም ወሳኝ ነው። ብዙ የምትሞክሩ ከሆነ ነው ጎል የምታስቆጥሩት እና ከኳስ ውጭም በጣም አክቲቭ ነው። ይሄ በሲቲ ኳስ በሚያጣበት ጊዜ አሁን እንደ አንዳንድ ተጫዋቾችን ለምሳሌ ሼርኪ ሲመጣ አንዱ የነበረው ፍርሃት ኦፍ ዘ ቦል ያን ያህል ኤሊት አይደለም ነው። በፈረንሳይ የሚሄው ጥያቄ ይነሳ ስለነበር በተለይ ፓውሎ ፎንሴካ የሊዮን አሰልጣኝ እስኪሆን ድረስ ፔፕም ሲያነሳው ሰምቼ ያውቃለሁ። ሼርኪን በተመለከተ ከኳስ ውጭ የበለጠ ትጋት ሊኖረው ይገባል የሚል አስተያየት ሲሰጥ፣ ይሄኛው ግን በጣም አክቲቭ ተጫዋች ነው። በፕሬሲንግ ያው ለአንዶኒ ኢራዮላ ቡድን አይደለም የሚጫወተው። የኢራዮላ ቡድን ደግሞ በጣም የሃይ ኢንቴንሲቲ ፕሬሲንግ ቡድን ነው። ስለዚህ ከኳስ ውጭ ያለ ትጋትን በተመለከተ ምናልባት የፕሬሲንግ ስትራክቸሩ ሲቲ እንዴት ነው ፕሬስ የሚያደርገው፣ ቦርንመዝ እንዴት ነው ፕሬስ የሚያደርገው፣ የአንዳንድ የዝርዝር ጉዳዮች ልዩነት ሊኖር ይችላል እንጂ ሁለቱም በሃይ ኢንቴንሲቲ ፕሬስ የሚያደርጉ ናቸው። ስለዚህ ከኳስ ውጭ ምንም የሚያሰጋ ተጫዋች አይደለም። ፕሪሚየር ሊግን የለመደ ተጫዋች ነው። ስለዚህ አዳፕቴሽን ጊዜ አይጠይቀውም። በእነዚህ ሁሉ ምክንያቶች በጣም ጥሩ ዝውውር ነው። እንግዲህ በተለይ ደግሞ ከሌሎች የክንፍ ተጫዋቾች የማያገኘውን ተጨማሪ ሙከራ የማድረግ ተጨማሪ ጎሎች የማስቆጠር አይነት ተጫዋች ነው። ግን ዝውውሩን ካያችሁት በመጠኑም የጓርዲዮላን ትራንስፎርሜሽን እንደ አሰልጣኝም ይነግራቸዋል። አሁን እንደው የክሎፕና የፔፕ ዘመን ነው አይደለም። ያለፈው 10 ዓመት ትልቁ ራይቨለሪ የነበረው በእንግሊዝ የሁለት ኤሊት አሰልጣኞች ፉክክር፣ በመሀል ቱኸል መጥተዋል፣ በመሀል አርቴታ ዋንጫ ተፎካካሪ ቡድን ሰርቷል፣ በመሀል ኮንቴ ፕሪሚየር ሊግ ሻምፒዮን ሆኗል። ግን ሳስቴንድ ለሆነ ጊዜ በሁለቱ ትልልቅ ክለቦች ውስጥ በሊቨርፑልና በሲቲ የቆዩት ክሎፕና ፔፕ ናቸው። አሁን ክሎፕ ባይኖሩ ከኃላፊነታቸው ቢለቁም እና ለሁለቱ አሰልጣኞች የትኛው የበለጠ ይስማማዋል ብላችሁ ብታስቡ የበለጠ የክሎፕ ታይፕ የክንፍ ተጫዋች ይመስል ነበር። የክሎፕ ኤስክ አይነት ከጓርዲዮላ ኤስክ አሰልጣኝነት። ምክንያቱም ፔፕ የበለጠ ኮዲፋይድ የሆነ የፖዚሽናል አጨዋወት የሚከተል አሰልጣኝ ነው። ይሄኛው ደግሞ የበለጠ ሊበሬሽን የሚፈልግ የክንፍ ተጫዋች ነው ስለሚባል፣ አሁን ግን ፔፕ ራሱ እንደምታውቁት ቡድኑን ከቀደሙት ዓመታት ይልቅ የበለጠ ቀጥተኛ፣ የበለጠ ለክንፍ ተጫዋቾች ነጻነት የሚሰጥ የድሪብሊንግ ነጻነት የበለጠ የሚሰጥ ድሮም እንደዛ ነው፣ ግን ዊዝን ስፔሲፊክ ስትራክቸር ነበር ያንን ያደርግ የነበር። አሁን በንጽጽር ትንሽ ሉዝ ነው ይሄኛው የሲቲ ቡድን። ለዚህ ነው ሰሞኑን ያንን በቀድሞ ፔፕና አሁን ደግሞ የበለጠ ትራንስፎርምድ በሆነው ፔፕ መካከል ያለው ልዩነት የሚያሳይ አንድ ነገር በቅርብ ጊዜ ስለ ሼርኪ በሰጠው አስተያየት ማየት ይቻል ነበር። አንዳንድ ጊዜ ልጮህበት ፈልጋለሁ፣ አንዳንድ ጊዜ ደግሞ ላቅፈው ፈልጋለሁ ብሎ ነበር። ምክንያቱም ሼርኪ የደመነፍስ ተጫዋች ነው። በስትራክቸር በውስን ቦታ ልትገድቡት የምትሞክሩ ከሆነ እሱን ያመጣችሁበትን ምክንያት ታጡታላችሁ፣ ያንን ኢሴንትሪሲቲ ታጡታላችሁ። አሁን ሲቲ ግን በመጠኑ ከቀደሙት ዓመታት ይልቅ በቦርንመዝና በሲቲ መካከል የታክቲካዊ መመሳሰል አለ፣ ታክቲካል ሲሚላሪቲ አለ።
ሁለቱም ቡድኖች በተመሳሳይ 4-2-4 ቅርጽ ነው ኦፍ ዘ ቦል ከኳስ ጋር የሚጫወቱት። አንዳንድ ጊዜ ሲቲ ከፊት 5 ሊሆን ይችላል፣ ከኋላ 3 ሊሆን ይችላል። ስለዚህ 3-2-5 ሊሆን ይችላል ቡድኑ በሚያጠቃበት ጊዜ። ቦርንመዝ 4-2-4 ነው ብዙ ጊዜ፣ ግን ሲከላከሉ በ4-4-2 የፕሬሲንግ ቅርጽ ነው የሚከላከሉት። ስለዚህ ለሲቲ አሁን እንደው ካውንተር ፔፕ ተጫዋች አይነት አይደለም። ለፔፕ የሚሆን በተለይ አሁን ላለው የፔፕ ቨርዥን የሚሆን አይነት ተጫዋች ነው። አጀማመሩም በጣም አስደናቂ ነው። በፕሪሚየር ሊግ ግን የዋንጫ ፍክክሩ ላይ ትልቅ ልዩነት የሚኖረው ይመስላችኋል ወይ? ወይም ሜይ መጨረሻ ላይ ስንደርስ የፕሪሚየር ሊግ ሻምፒዮን ማን እንደሆነ ስናውቅ ያ የሴሜኞ ዝውውር የጥፋት ነጥብ ነበር እንል ሊሆን ወይ? ምን አስተያየት አላችሁ እዚህ ላይ? ስላደመጣችሁን ግን በጣም አመሰግናለሁ። ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።